ሰላም ውድ ተማሪዎች እንደምን ቆያችሁ? ዛሬም ሂሳብ የስድስተኛ ክፍል ይዤላችሁ መጥቻለሁ። በዚህ ቪዲዮ ላይ ትንሹ የጋራ ብዜት ወይም ትጋብ የሚለውን እናያለን። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። እያንዳንዱን ነገር በደንብ ተከታተሉ። ቪዲዮውን ላይክ በማድረግ ጀምሮ በቀጥታ ወደ ቪዲዮ አለፍኩኝ። ኦኬ፣ ትጋብ ምንድን ነው? ትንሹ የጋራ ብዜት ስንል ምን ማለት ነው? እንግዲህ ከዚህ በፊት በነበረው ቪዲዮ ላይ ትልቁ የጋራ አካፋይ የሚለውን አይተን ነበረ። እንዴት እንሰራለን? የአብዢ ዛፍን ተጠቅመን ትልቁ የጋራ አካፋይን እንዴት ማግኘት እንችላለን የሚለውን በምሳሌ ለማየት ሞክረናል። በዛሬው ቪዲዮ ላይ ደግሞ ትንሹ የጋራ ብዜት ወይም ትጋብን እንዴት እንደምንሰራ እናያለን ማለት ነው። ኦኬ፣ እንግዲህ መጀመሪያ ከምንጀምር ብዜት ራሱ ስንል ምን ማለት ነው የሚለውን መጀመሪያ ብዜት ስንል በእንግሊዝኛው መልቲፕል ብዜት ማለት የአንድ ቁጥር ብዜት ማለት ያንን ቁጥር በሌላ ሙሉ ቁጥር ስናባዛው የምናገኘው ውጤት ነው ማለት ነው። እንግዲህ ማንኛውም ቁጥር በሌላ ቁጥር ሲባዛ የሚገኘው ውጤት ያ ብዜት ይባላል። ማንኛውም ቁጥር ስንል ለምሳሌ አራትን ብወስድ የአራት ብዜቶች እነማን ናቸው ብል አራትን በማንኛውም ቁጥር ሳባዛ የሚመጣው ሪዛልት ብዜት ነው። ለምሳሌ አራትን በአንድ ሳባዛ ስንት ይሆናል? አራት። አራትን በሁለት ባባዛ 8። አራትን በሶስት 20 12 አይደል? አራትን በአራት 16 እያለ ይሄዳል ማለት ነው። 20 እነዚህ የአራት ብዜት ተብሎ ይጠራሉ። የስድስት ብዜት ብባል አሁንም 6 ራሱን እየጨመረ መሄድ ማለት ነው። ራሱን እየጨመረ መሄድ ነው። ስለዚህ 12 18 24 30 36 እያለ ይሄዳል። አያችሁ፣ ይሄ አሁን ቀጥታ ብዜት የሚለውን ትርጉም ነው የሚይዘው። ስለዚህ የአራት ብዜት 4፣ የአራት ብዜት 8፣ 12፣ 16፣ 20፣ 24 እያለ ይሄዳል ማለት ነው። እነዚህ እንግዲህ ብዜት ማለት ማንኛውንም ቁጥር በራሱ በማንኛውም ቁጥር ስናባዛው የሚመጣው ውጤት ያ ብዜት ይባላል ነው። ታዲያ ትንሹ የጋራ ብዜት ስንል ምን ማለት ነው? አሁን ትንሹ የጋራ ብዜት ወይም ትጋብ ማለት ለሁለት ወይም ከዚያ በላይ ለሆኑ ቁጥሮች የጋራ ከሆኑ ብዜቶች መካከል ትንሹ ወይም መጀመሪያ ላይ የሚገኘው ቁጥር ማለት ነው። ምን ማለት? ትንሹ የጋራ ብዜት ማለት ለምሳሌ እዚህ ጋር የወሰድነው ቁጥር አለ። 4ና 6ን ወስደናል። አሁን የ4ና የ6 ትጋብ ስንት ነው ተብለን ብንጠየቅ ምን ይሆናል? መጀመሪያ ልናደርግ የምንችለው እንዘረዝራለን። የአራትን ብዜቶች እንዘረዝራለን። ከዛን የስድስትን ብዜቶች እንዘረዝራለን። ይሄ ብዜት አለን። ከዛ በኋላ ደግሞ ምን ነው የምንወስደው? የጋራዎቹን ነው። አሁን የሁለቱ የአራትና የስድስት የጋራ ማን ነው ስንል እዚህ 4 አለ፣ እዚህ የለም አይደል? 8 እዚህ አለ፣ እዚህ 8 የለም። ይሄው 12 እዚህ አለ፣ 12 አይደል? 12 ቀጥሎ እዚህ 16 አለ፣ እዚህ 16 የለም። 20 አለ፣ 20 እዚህ የለም። ቀጥሎ የዚህ የሚመጣው 24 ነው አይደል? ከዛ 28 እያለ ይሄዳል። እዚህ ሌላው 24 እዚህ አለ፣ ይሄው 24 እዚህም አለ 24። ሌላም እንደዚህ ሊኖረን ይችላል ማለት ነው። ነገር ግን አሁን ይሄ የጋራ ብዜቶቹን አወጣን። ከዚህ በኋላ ትንሹ የጋራ ብዜት ስንባል ደግሞ ምንድን ነው? መጀመሪያ ላይ ከጋራ ብዜቶች ውስጥ መጀመሪያ ላይ የሚገኘው ምን ይባላል? ትጋብ ይባላል ማለት። ስለዚህ የአራትና የስድስት ትንሹ የጋራ ብዜት ማን ነው? 12 ነው። ይሄ 12 ለሁለቱም ያለ ቀሪ መካፈል የሚችል ነው። 12 ሲካፈል ለአራት 3 ጊዜ፣ 12 ሲካፈል ለስድስት 2 ጊዜ ያለ ቀሪ ሊካፈል የሚችል ነው ማለት። ስለዚህ ይሄ ትንሹ የጋራ ብዜት ማለት ምን ማለት ነው የሚለውን ይነግረናል። ምሳሌ ይሄ አሁን ያየነው ነው። የአራትና የስድስት ትንሹ የጋራ ብዜት ስንል እነዚህ ናቸው። ምንድነው የምናደርገው? መጀመሪያ የአራት ብዜቶችን እንዘረዝራለን። የአራት ብዜቶች እነማን ናቸው? 4፣ 8 አይደል? 12፣ 16፣ 20፣ 24፣ 28 እያለ ይሄዳል ማለት ነው። የስድስት ብዜቶች ደግሞ 6፣ 12፣ 18፣ 24፣ 30 እያለ ይሄዳል። አሁን መጀመሪያ ላይ የምናደርገው የጋራ ብዜቶቹን እናወጣለን። 12 12 ሁለቱም ጋር አለ፣ ይኸው 24 24 ሁለቱም ጋር አለ፣ ይኸው ከዚህ ውስጥ መጀመሪያ ላይ የሚመጣው ብለናል አይደለ? ወይም ትንሹ የሆነው ያ የጋራ ብዜት ነው። ትንሹ የጋራ ብዜት የምንለው መጀመሪያ ላይ ከጋራ ብዜቶቹ መጀመሪያ ላይ የሚመጣው ያ ትንሹ የጋራ ብዜት ብለን እንላለን ማለት ነው። ትጋብ ስንፈልግ እንደዚህ ነው። ኦኬ፣ ሌላ አማራጭ መንገድ እንዴት ነው ትጋብን የምንፈልገው ስንል በጣም ቀላሉና አመቺው እንደውም ትልልቅ ቁጥሮችን ለመስራት የሚያስችለን መንገድ ይህ የአብዢ ዛፍን በመጠቀም ትጋብን መፈለግ ነው ማለት ነው። እንግዲህ የአብዢ ዛፍን ተጠቅመን ትጋብን ስንሰራ መከተል ያለብን ህግ አለ፣ መርሳት የሌለብን። ከዚህ በፊት ትጋን ስንሰራ ምን ማድረግ እንዳለብን አይተናል።
ስለዚህ ልክ በዛው መንገድ ሄደን ግን የሚለዩ ነገሮች አሉ። አብዢ ዛፍን ተጠቅመን የቁጥሮችን ትጋብ ስንፈልግ ማድረግ ያለብን ምንድን ነው? መጀመሪያ ከጋራ ትንትኖች ውስጥ ትልቅ ርቢ ያለ እዚህ ጋር አያችሁ። ትጋት ላይ ግን ምን ትንሽ ርቢ ያለውን ነበር የምንወስደው አይደለ? ስለዚህ እዚህ ጋር ትልቅ ርቢ ያላቸውን እና እንዲሁም የጋራ ትንትን ያልሆኑትን ለይተን ምን በማድረግ በማባዛት የሚገኝ ውጤት ነው ይለናል። ይህንም በምሳሌ እንየው። ለምሳሌ የ36 እና የ84ን ትጋብ ፈልጉ አለ። ይሄ አሁን መጀመሪያ ላይ ባየነው መንገድ ብንሰራ የ84 ብዜቶች ትልልቅ ቁጥር እየሆነብን ይመጣል። የ36 ትልልቅ ቁጥር አይደለ? ስለዚህ አሁን ይሄ አብዢ ዛፍን ተጠቅመን ብንሰራው ግን አንድ ቀላል ነው። አመቺ መንገዱ አብዢ ዛፍን ተጠቅመን መስራት ነው። ፈተና ላይ ሚኒስትሪ ፈተና ላይ ሞዴል ፈተና ላይም ይህንን መንገድ ተጠቅማችሁ ስሩ የሚል ህግ የለም። ስለዚህ እናንተ በደንብ መለማመድ ያለባችሁ አብዢ ዛፍን ተጠቅሞ እንዴት ትጋአንና ትጋብን መፈለግ እንችላለን የሚለውን ቢሆን መልካም ነው። ምክንያቱም ቀላል ናቸው። ለትልልቅ ቁጥር ለመስራትም አመቺው መንገድ ይሄ ነው። ስለዚህ መፍትሄው ጋር ስመጣ ምንድን ነው ማድረገው? 36ን በአብዢ ዛፍ እንጽፋለን። እንግዲህ አብዢ ዛፍ በምንልበት ሰዓት ላይ በብቸኛ ትንትን የሆኑ ቁጥሮች ይህንን ቁጥር እያካፈልን ማስቀመጥ ማለት ነው። ምን ማለት ነው? አሁን 36ን በአብዢ ዛፍ ሳስቀምጥ ከትንሿ ብቸኛ ቁጥር ማን ናት? 2 ናት አይደለ? ማለት ያ ማለት በፕራይም ፋክቶራይዜሽን ነው አይደል? በብቸኛ ትንትን ማስቀመጥ ነው። ስለዚህ መጀመሪያ ላይ የምትመጣው 2 ናት። 2 ለ36 ይካፈላል። ምክንያቱም የአንድ ቤቱ 6 አይደል? ስለዚህ ይካፈላል። 36 ለ2 ሲካፈል ስንት? 18 ጊዜ ይደርሳል። አሁን ይሄ የአንድ ቤቱ አሁንም 8 ነው። ስለዚህ ለ2 ይካፈላል። አሁንም ይህን ቁጥር ለ2 አካፍለዋለሁ። ስንት ይሆናል? 9 ጊዜ ደረሰ። ቀጥሎ ምን አደርጋለሁ? 9 ለ2 አይካፈልም፣ ለ3 ይካፈላል። ስንት ጊዜ? 3 ጊዜ። ስለዚህ አሁንም 3ን ለ3 ሳካፍል አንድ ጊዜ። ሁልጊዜም ይህ የአብዢ ዛፍ የሚያቆመው እዚች አንድ ስትመጣልን ነው። አሁን ይህንን የአብዢ ማን ነው 36ን በአብዢ ዛፍ ሳስቀምጠው ምን ይሆናል? ስንት ሁለት ስንት ጊዜ ተራባች? 1 2 አይደለ? ስለዚህ ምን አደርጋለሁ? 2 በሁለት ርቢ አስቀምጣለሁ ሲባዛ 3 ስንቴ ነው የተራባችው? 2ቴ። ስለዚህ 3ም በሁለት ርቢ ብዬ አስቀምጣለሁ። ይሄ 36ን ይሄን ሰራው። ከዛ 84 ጋር ነው መጣው። 84ንም በተመሳሳይ መንገድ ማስቀመጥ ነው። በሁለት ስንት ይመጣል? 42 በሁለት 21 ይመጣል አይደል? ከዛስ ይሄንን በ3 መሄድ ይችላለሁ አይደል? ቁጥሮች ለ3 እንደሚካፈሉ እንደምናውቀው ይሄንን የተሰጠንን ቁጥሮች ምን እያንዳንዱን ሆይ መደመር ነው። 2 ሲደመር 1 3 አይደል? ስለዚህ 3 ለ3 ይካፈላል። ስለዚህ 21 ለ3 ይካፈላል። ስንት ጊዜ ይደርሳል? 7 ጊዜ ይደርሳል ማለት ነው። ከዛስ በ7 1 ሆነ። አሁን ይሄንን አስቀምጣለሁ ማለት ነው። ስለዚህ 84 በሚቀመጥበት ሰዓት ላይ 2 ተራብቷል ሲባዛ 3 ስንቴ? አንዴ ሲባዛ 7ም አንዴ ማለት የተራባው። ስለዚህ ከዚህ በኋላ የሁለቱንም የ84ንም 21ንም አገኘው ማለት ነው። በብቸኛ ትንትን ማን ነው በአብዢ ዛፍ አስቀመጥኳቸው። ከዚህ በኋላ ህጉ ላይ ምንድን ነው የሚለን? መጀመሪያ ከጋራ ትንትኖች ውስጥ ትልቅ ርቢ ያለውን አለ። መጀመሪያ ምን አደርጋለሁ? የጋራ ትንትኑን አወጣለሁ። እዚህም ሁለቱም ጋር የጋራ ያለው ማን ነው? እዚህም 2 አለ፣ እዚህም 2 አለ አይደለ? ስለዚህ የሁለቱ የ36 እና የ84 ምን አደርጋለሁ? 2 አለኝ፣ 2 አለኝ። ስለዚህ የጋራ ነው ይሄ 2 የጋራ ነው። ስለዚህ ከጋራ ትንትኖች ውስጥ ትልቅ ርቢ ያለውን ብሏል። እዚህ ጋር 2 ስንቴ ተራብቷል? 2ቴ። እዚህ ጋርም 2ቴ ተራብቷል። ስለዚህ በቃ 2 2 በሁለት ርቢ ብዬ አስቀምጣለሁ። ከዛስ ትልቅ ርቢ ያለው አለ ሌላ የጋራ ትንትን 3 እዚህም 3 አለ ሲባዛ 3 ልና ከጋራ ትንትኖች ውስጥ ማን ነው ትልቅ ርቢ ያለውን አይደለ? እዚህ ጋር 3 2ቴ ተራብቷል። እዚህ ጋር 3 አንዴ ነው የተራባው። ስለዚህ ትልቅ ርቢ ያለው ማን ነው? 3 በሁለት ርቢ ማለት። ስለዚህ 3 2 አደርጋለሁ እዚህ ጋር። ቀጥሎ ምን ብሎናል? አሁን የጋራ ሌላ አለ የለም። ነገር ግን የጋራ ትንትን ያልሆኑትን ደግሞ ብሎኛል። እዚህ ጋር 7 አለች አይደለ? የጋራ ትንትን ያልሆነችው እቺ 7 ናት። ስለዚህ 7ን ምን አደርጋለሁ? ለይተን በማባዛት ብሎኛል። ስለዚህ ይሄንንም ሲባዛ በስንት? በ7 አደርጋለሁ ማለት ነው።
እንግዲህ ይሄ ስንት ይመጣል? ይሄ አራት ሆነ እዚች ጋር አራት ሲባዛ አይደል? ስለዚህ አራት ሲባዛ እቺ ደግሞ ስንት ናት? ሶስት በሁለት ርቢ ማለት ሶስት ሲባዛ ሶስት ማለት ነው። ስለዚህ ዘጠኝ ማለት ነው። ሲባዛ ሰባት አለኝ አይደለ? ሰባት አደርጋለሁ ማለት ነው። ስለዚህ ሲባዛ ዘጠኝ አራት ሲባዛ ዘጠኝ 36 36 ሲባዛ በሰባት ስንት ይሆናል? 252 ይሆናል ማለት ነው። 252 አሁን የ36 እና የ84 ትጋባቸው ወይም ትንሹ የጋራ ብዜት ስንት ነው? 252 ይሆናል። 252 ይሆናል ማለት ነው። እንዳትረሱ፣ ይሄንን እንዳትረሱ። እሺ ሁለተኛ ምሳሌ እንጨምር። እዚህ ጋር ሁለት ቁጥሮች ተሰጥቶን ትንሹን የጋራ ብዜት ስንፈልግ ነው። ሌላ ሶስት ቁጥሮች ቢኖሩንስ? ልክ እንደዚህ ቢሆንስ? ይሄኛውንም በተመሳሳይ መንገድ ነው የምንሰራው። መጀመሪያ ምን እናደርጋለን? የእያንዳንዱን የጋራ ማነው በአብዢ ዛፍ ማስቀመጥ። ስለዚህ ምን አደርጋለሁ? የ24ን 24 በአብዢ ዛፍ ሳስቀምጥ ስንት ይሆናል? የአንድ ቤቱ አራት ስለሆነች በሁለት ይሄዳል። ስንት ጊዜ? 12። ይሄም በሁለት ይሄዳል። ስንት ጊዜ? 6 በሁለት 3 በ3 1 ሆነ። እዚህ 24 ስንት ሆኖ ይቀመጣል? ሁለት ስንት የተራባች? ሶስቴ። ስለዚህ ሶሪ ሁለት በሶስት ርቢ ሲባዛ ሶስት ደግሞ ስንት ጊዜ? አንድ ጊዜ 24 በዚህ ተቀመጠ። ቀጥሎ የ40 እንሰራለን። 40 በሁለት 20 በሁለት ስንት ጊዜ? 10 ጊዜ በሁለት 5 ጊዜ በአምስት አንድ ጊዜ። ስለዚህ ሁለት ስንት ተራብታለች? ሶስት ጊዜ። ሁለት ርቢ ሶስት ሲባዛ ስንት? 5 ሆነች። ኦኬ ቀጥሎ ደግሞ ሰባ የሰባን በአብዢ ዛፍ ሳስቀምጥ ሰባ በሁለት ስንት ጊዜ ይደርሳል? 35 ጊዜ አይደለ? 35 ጊዜ ይደርሳል ማለት ነው። ስለዚህ 35 ለስንት ሊካፈል ይችላል? 35 ይሄ በመጨረሻ አንድ ቤቷ ስንት ናት? አምስት አይደለች? ለሶስት አይካፈልም። ለምን? ሶስት ሲደመር አምስት 8። ስለዚህ አይካፈልም። ስለዚህ ሊካፈል የሚችለው ለስንት ነው? ለአምስት ማለት ነው። 35 በአምስት 7 ጊዜ። ስለዚህ 7 ብቸኛ ቁጥር ስለሆነ ለሰባትና ለራሱ ብቻ ነው የሚካፈለው። ለራሱና ለአንድ ብቻ ነው የሚካፈለው። ስለዚህ 7 ሲካፈል ለሰባት አንድ ጊዜ ይሆናል ማለት ነው። ስለዚህ 70 በብቸኛ ትንትን ሲቀመጥ 2 ሲባዛ 5 ሲባዛ 7 ይሆናል። ይሄ 70ን በብቸኛ ትንትን ሳስቀምጥ ይሄ መጣ። ከዚህ በኋላ አብዢ ዛፍን ተጠቅመን ትንሹ የጋራ ብዜትን ስንፈልግ እንዴት ነው የሚሆነው? የጋራ ትንትን የሆኑትን ለይቼ አወጣለሁ። እዚህ ጋር ምን አለ? ሁለት 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 አለ። ስለዚህ ምን አደርጋለሁ? ሁለትን ጽፋለሁ። ከጋራ ትንትኖች ውስጥ ትልቅ ርቢ ያለው ስንት ነው? እዚህ ጋር ሁለት ሶስቴ ተራብቷል። ሁለት ሶስቴ ተራብቷል። ሁለት አንዴ ተራብቷል። ስለዚህ ትልቁ ርቢ ማን ነው? 3 ሲባዛ አላለሁ። ቀጥሎ ምን አለ? የጋራ ሌላ ማን አለ? 3 እዚህ አለ፣ እዚህ የለም፣ እዚህ የለም። 5 እዚህ አለ፣ እዚህ አለ፣ እዚህ የለም። 7 እዚህ የለም። ስለዚህ የጋራ ትንትን የሆነ የለም። ቀጥሎ ምንድን ነው የምናደርገው? የጋራ ትንትኑን ካወጣን በኋላ የጋራ ትንትን ያልሆኑትን ለይተን ማባዛት ብሎኛል። ስለዚህ 3ንም ወስዳለሁ። 3 ሲባዛ እዚህ 5 አለ፣ 5 ሲባዛ እዚህ 7 አለ ማለት ነው። እንግዲህ ይሄ የጋራ ትንትኖቹ እነዚህ ይሆናሉ። ከዚህ በኋላ እነዚህን ቁጥሮች ማባዛት ነው ማለት ነው። 2 በ3 ርቢ ማለት 8 ማለት ነው። 8 ሲባዛ 3 የስ 8 ሲባዛ 3 ድጋሚ ሲባዛ 5 ሲባዛ 7 ስንት ይሆናል? 8 ሲባዛ 3 24 አይደል? 24 እሺ 24 ሲባዛ በ5 120 120 ኦኬ 120 ሲባዛ በ7 ስንት ይሆናል? 120 ሲባዛ በ7 እሺ 840 ይሆናል ማለት ነው። 840 840 ይህ የ24 የ40ና የ7 ጋብ ስንት ይሆናል? 840። ይህንን ቅድም በሰራ ነው የ24 ብዜትን እየፈለግን የ40ን ብዜቶች እየፈለግን የ7ን እየፈለግን ብንሄድ እጅግ ረጅም መንገድና አድካሚ ይሆንብናል። ሁልጊዜም ጥያቄዎች ስንሰራ ሚኒስትሪ ላይ የሚሰጠኝ 2 ደቂቃ ብቻ እንደሆነ አስቤ ነው። ሚኒስትሪ ላይ 30 ጥያቄ፣ ሞዴል ላይም 30 ጥያቄ ነው የሚመጣው ማትስ ሂሳብ። እዚህ ለ30 ጥያቄ አንድ ሰዓት ነው የሚሰጠኝ። እዚህ በ2 ደቂቃ ውስጥ አንድ ጥያቄ መጨረስ መቻል አለብኝ ማለት ነው።
በእርግጥ አብዛኞቹ ጥያቄ 2 ደቂቃም አይፈጁም። በደንብ እናንተ ከወዲሁ ዝግጅት እያደረጋችሁ መሄድ አለባችሁ። ስለዚህ ትጋብን ስንሰራ በአብዢ ዛፍ ስንሰራ ቀላል ይሆንልናል ማለት ነው። ሌላው የመጨረሻው ኮንሰፕት ምንድን ነው የሚለን? ለማንኛውም ሙሉ ቁጥር ሀና ለ ይሄ ሌላኛው የምንሰራበት መንገድ ነው። ምን ይለናል? ለማንኛውም ሙሉ ቁጥር ሀና ለ ሀለ ሁለቱም ከዜሮ ውጭ የሆኑ ናቸው። ስለዚህ ትጋብ ሲባዛ ትግአ እኩል ይሆናል የሁለት ቁጥሮች ብዜት ማለት ነው። ይሄ በዚህ መልኩ አንድ ጥያቄ ይጠየቃል፣ ሁልጊዜም ይጠየቃል። ስለዚህ ይሄ ህግ ነው፣ ይሄ ቀመር ነው ማለት ነው፣ ፎርሙላ ነው። ስለዚህ ትጋብ ሲባዛ ትግአ እኩል ይሆናል የሁለት ቁጥሮች ብዜት፣ የሁለት ቁጥሮች ብዜት ይሆናል ማለት ነው። ጥያቄ እንዴት ሊጠየቅ ይችላል? ይህን ፎርሙላ ወይም ቀመር ተጠቅሜ የምሰራው ጥያቄ እንዴት ሊጠየቅ ይችላል ስንል መጽሐፋችሁ ላይ በመጨረሻ የተሰጡ ጥያቄዎች አሉ። እነዚህ የመጽሐፋችሁ ጥያቄዎች ናቸው። ስለዚህ ይህንን ቀመር ተጠቅመን እንዴት ነው የምንሰራው? ይህን ጥያቄ ተመልከቱ። ሚኒስትሪ ላይም እንደዚህ አይነት ጥያቄ ነው የሚመጣው። ምን ይለናል? የ48 እና የሀ ትጋብ 240 ነው። የተሰጡንን ነገሮች በደንብ ለዩ። የ48 እና የሀ ትጋብ 240 ነው። የ48 እና የሀ ትግአ ደግሞ 12 ቢሆን የሀ ዋጋ ስንት ነው አለ። ይሄው ቀመሬ። ስለዚህ የተሰጡኝ ነገሮች ምንድን ናቸው? ትጋብ ተሰጥቶኛል አይደል? 240 አለኝ ይሄ ትጋብ። ስለዚህ ትጋብ ተሰጥቶኛል ስንት ነው? 240 ሲባዛ ምን ይላል? ሲባዛ ትግአ አለኝ። ትግአ አለኝ እዚህ ጋር። አዎ ይሄው ትግአ 12። ስለዚህ 240 ሲባዛ በ12 ሶሪ እቺ ዜሮ የለችም። ሶ 240 ሲባዛ በ12 እቺ ዜሮ የለችም። እሺ ስለዚህ በ12 እኩል ይሆናል ይለናል አይደል? የሁለት ቁጥሮች ብዜት ሀ ሲባዛ ለ ማለት ነው። እዚህ ጋር የማና የማን ያለን የ48 እና የሀ ብሎኛል። ስለዚህ እነዛ ሁለት ቁጥሮች እነማን ናቸው? አንዱ 48 ነው፣ አንዱ 20 ነው። ስለዚህ ሀ እቺ ሀ ራሷን ሀ ማለት እንችላለን። ስለዚህ ሀ አትታወቅም ሲባዛ ማን ተሰጥቶኛል? ለ ተሰጥቶኛል። ለስንት ነው? 48። ስለዚህ ህጉ ምንድን ነው? ትግአ የሁለት ቁጥሮች ብዜትን፣ ስለዚህ ትግአ ሲባዛ ትጋብ እኩል ይሆናል ሀ ሲባዛ ለ፣ ሀ ሲባዛ ለ ማለት ነው። ስለዚህ አሁን የተጠየቅነው ምንድን ነው? ሀን ፈልጉ ነው ያለን። ይሄን ለማግኘት ምንድን ነው? ለምሳሌ እዚህ ጋር 240 ሲባዛ በ12 2880 ይመጣል። እኩል ይሆናል 48 ሀ ማለት ነው። ሀን ለማግኘት ምን እናደርጋለን? ይህንንም በ48 እናካፍላለን፣ ይህንንም ለ48 እናካፍላለን ማለት ነው። 48 በ48 ይጠፋል። ምን ቀረን? ሀ ቀረን። ስለዚህ 2800 ሲካፈል ለስንት የምናደርገው? ለ48። ለ48 ስናካፍል 60 ይመጣል ማለት ነው። አሁን መልሴ ትክክል ነው ወይስ ትክክል አይደለም የሚለውን ለማረጋገጥ ምን እናደርጋለን? እቺን የሀ ዋጋ ሀ ቦታ ላይ ስከት 60 እቺ ናት አይደል? ስለዚህ 60 ሲባዛ 48 እዚህ ጋር ያለውን ዋጋ መስጠት አለበት ማለት ነው። ስለዚህ 60 ሲባዛ 48 2880 ይመጣል። ስለዚህ ሁልጊዜም ትግአብ ሲባዛ ትግአ ከምን ጋር እኩል መሆን አለበት? ከሁለት ቁጥሮች ብዜት ጋር እኩል መሆን አለበት ማለት ነው። ይሄ መጀመሪያ ላይ በዚህ መልኩ እንሰራለን። ሁለተኛ ጥያቄ፣ በዚሁ ህግ የምንሰራው ሁለተኛ ጥያቄ ምን ይለናል? የሁለት ቁጥሮች ብዜት አለ። አሁን ደግሞ ምን ሰጠን? የሁለት ቁጥሮች ብዜት አለ። እነዛ ሁለት ቁጥሮች ብዜት ማን ናቸው ብለናል? ሀ ሲባዛ ለ ናቸው። ስለዚህ ሀ ሲባዛ ለ ሰጥቶኛል። የሁለት ቁጥሮች ብዜት ብሎ ማንን ሰጠኝ? 540 ሰጥቶኛል። ከዛን እና ትንሹ የጋራ ብዜታቸው 20 ቢሆን አለ። ትንሹ የጋራ ብዜታቸው። ስለዚህ ማንን ነው የሰጠኝ? ትጋብ ብዜት አይደል ያለኝ? ትጋባቸው ተሰጥቶኛል። የእነዚህ የሁለት ቁጥሮች ትጋብ ስንት ነው? 20 ነው። 20 ስንት ነው? 20 ነው። አሁን ታዲያ ምንድን ነው የተጠየቅነው? 20 ነው እዚህ ጋር የተሰጠኝ ትጋቡ። ስለዚህ ምንድን ነው የተጠየቅነው ስንል ቢሆን አለና ትልቁ የጋራ አካፋያቸው ስንት ነው አለ። ማንን ነው የተጠየቅነው? ትግአ ነው የተጠየቅነው ማለት ነው። ስለዚህ ወዲያው ይህንን ጥያቄ ለመስራት ምን እናደርጋለን? ትግአ
ሲባዛ ትጋብ እኩል ይሆናል የሁለት ቁጥሮች ብዜት ማለት ነው። ትጋ ሲባዛ ትጋብ እኩል ይሆናል የሁለት ቁጥሮች ብዜት። ስለዚህ ቀጥታ የተሰጡኝን ቁጥሮች መክተት ብቻ ነው። የተጠየቁት ማንን ነው? ትጋን ነው። ስለዚህ ትጋን አላቅም። ትጋ የምትፈለገው ትጋ ናት። ሲባዛ ትጋብ ስንት ሰጥቶኛል? 20 20 እኩል ይሆናል ማን? የሁለት ቁጥሮች ብዜት። ያ የሁለት ቁጥሮች ብዜት ስንት ነው? 540 ማለት ነው። ስለዚህ እዚህ ጋር አሁን የሚፈለገው ምንድነው? ትጋን ብቻዋን እንድናስቀራት ነው አይደለ? ስለዚህ ይሄን ምን አደርጋለሁ? ለ20 አካፍላለሁ። ይሄንንም ለ20 አካፍላለሁ ማለት ነው። 20 በ20 ይጠፋል። እዚህ ጋር ምን ይቀራል? ትጋ ይቀራል ማለት ነው። እሺ 0 በዚህ 0 ትጠፋለች አይደል? በሁለት 1 54 በ2 27 ይሆናል ማለት ነው። ስለዚህ ትጋው ስንት ነው? 27 ማለት ነው። መልሴ ትክክል ነው ትክክል አይደለም የሚለውን ቀጥታ አምጥተን እዚች የፈለግና ቦታ ላይ ማስገባት ነው አይደለ? ትጋ 27 ሲባዛ በ20 540 ይመጣል። እዚህ መልሴ ትክክል ነው ማለት ነው። የመጨረሻው መጽሐፋችሁ ላይ ያለ ጥያቄ የመጨረሻው ስንት ምን ይለናል? ምሳሌ 3 የሀ ብዜት ለ ቢሆን አለን። እዚህ ጋር አስተውሉ እንግዲህ እቺን እናጥፋትና ሉክ የሀ ብዜት ለ ቢሆን የሀ እና ለ ትንሹ የጋራ ብዜት ፈልግ አለ። የሀ ብዜት ለ ነው ብሎናል። ቢሆንና የሀና ለ ትንሹ የጋራ ብዜት ፈልጉ አለ። እንግዲህ ሀ የለ ብዜት ከሆነ ማለት ምንድን ነው? ይህንን ለመስራት ምን እናደርጋለን? ቁጥሮችን ሀ ለምሳሌ 5 ነው ብለን እንውሰድ። ሀ 5 ነው። ስለዚህ ምን አደርጋለሁ? የ5 ብዜትን መውሰድ ነው። አለ አይደል? ከዛስ 10 ከዛስ 15 20 25 30 እያለ ይሄዳል። እነዚህ 5 ብዜቶች ናቸው። ለ የተባለው ቁጥር ደግሞ 10 ቢሆን የስ ወይም 10 ወይም 2 በእርግጥ 5 ማን ነው? ሀ የሀ ብዜት ለ ቢሆን ስላለኝ ለመብለጥ አለበት አይደለ? ስለዚህ 10 የ10 ብዜት ማን ነው? 10 20 30 40 እያለ ይሄዳል ማለት ነው። አሁን ሉክ እዚህ ጋር ሀ የሀ ብዜት ለ ቢሆን ብሎናል አይደለ? እዚህ ጋር የ5 ብዜት ማን ነው? 5 አለ 10 አለ አይደል? የሀ ብዜት ማን ነው? እዚህ ጋር 10 ነው አይደል? እዚህ ጋርም 10 አለ። ስለዚህ የሀ ብዜት ለ ከሆነ የጋራቸው አሁን ትንሹ የጋራ ብዜታቸውን ፈልጉን አይደል ያለን? ትንሹ የጋራ ብዜታቸው እዚህ ውስጥ ማን ነው? የ5 ብዜቶች እኙት እዚህ ጋር ተዘርዝረዋል። የለ ብዜቶች ደግሞ ለ10 ቢሆን ብለን ስለወሰድን የለ ብዜቶች እዚህ ጋር ተዘርዝረዋል። ስለዚህ ትንሹ የጋራ ብዜታቸው ስንት ነው? 10 ነው አይደለ? 10 ነው። ስለዚህ 10 ደግሞ ማለት ማን ነው? ለ ነው ማለት ነው። ለ ነው ማለት ነው። ስለዚህ ሁልጊዜም ሀ የለ ብዜት ከሆነ ሀ ማን ነው? የሀ ብዜት ለ ከሆነና የሀ እና የለ ትንሹ የጋራ ብዜት ማን ነው የሚሆነው? ለ ይሆናል ማለት ነው። ለ ይሆናል። አስተውሉ። ሁለት ቁጥሮችን ወሰድን 5 እና 10ን ሰጠን። ለለ ደግሞ 10 ሰጠን። ሌሎች ቁጥሮችንም ወሰድ እንችላለን። ስለዚህ እቺ ሀ ምንድናት ብሎናል? የለ ብዜት ቢሆን ብሎናል። የሀን ብዜቶች ዘረዘርን፣ የለን ብዜቶች ዘረዘርን። ከዛን የሀንና የለን ትንሹ የጋራ ስንፈልግ ማመጣ 10 መጣ። 10 ደግሞ ማለት ምንድን ነው? ለ ነው። ስለዚህ የዚህ ምላሽ ለ ይሆናል ማለት ነው። ለ ይሆናል። ተማሪዎች እነዚህ መጽሐፋችሁ ላይ ያሉ 3 ጥያቄዎች ናቸው። እናንተ የተለያዩ የሞዴል ጥያቄዎችን እየወሰዳችሁ መስራት ነው። ለፈተና ራሳችሁን እየሰራችሁ ሬዲ አድርጉ። ጥያቄ ካላችሁ አስተያየት፣ ማንኛውም ነገር ካለ በኮሜንት አስቀምጡልኝ። ይህን ቪዲዮ ጥሩ ነው ብላችሁ ካስባችሁ ላይክ አድርጉ። አዳዲስ ተማሪዎች ሰብስክራይብ አድርጉ። ለሌሎች ተማሪዎችም እንዲደርስ ሼር አድርጉላቸው። በቀጣይ እስከምንገናኝ መልካም